እውነትን ያለሱ መኖራችን ያቀየረዛ ምን ብለሽ ነው? ከቶኝ ደኮ ቤተሰቦቼን መቀየር ፈልጋለሁ። እናቴን መቀየር ፈልጋለሁ። ለማሽ ራሴ መቀየር ፈልጋለሁ። ማልቀስ እኔ ስላለቀሰች ምንም የሚመጣብኝ ነገር የለም። እኔ ብዙ አላማ ያለኝ ሰው ነኝ። እየሰማ ነው። አዎ ጥፋት ነው። ጥፋት ነው። እንደዚህ መውደድ ብሎ ነገር የለም። መውደድ ምናምን ብሎ ሰላም ሰላም፣ ውድና የተከበራችሁ የኛ የሁላችንም ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። እኛ ጋር ሁሉ ሰላም ነው። ሰላም በል። ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች የጀሚል ቤተሰቦች የሁላችንም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ያለን አልሐምዱሊላህ ረቢል ዓለሚን ሰላም ነው። እንዴት ናችሁ እናንተ ጋር ሁሉ ነገር ቆይታ ምናምን ሁሉ ሰላም እንደዚህ ይለኛል። እንደዚህ ልበል እንጂ ምን ልበል። እና ቤተሰቦቻችን እንዴት ናችሁ? እንዴት ነው ቆይታ ምናምን አሪፍ ነው? ያው ጾም ነው ታውቃላችሁ ምናምን። ጀሚል ግን እንዴት ነው ቤተሰብ? ረመዳኑ ተመችቶታል? አከሳስቶታል? ምናምን አከሳስቶኛል እንጂ አታውቅም እንዴ? ጥቁርና አመዳም አስመስሎኛል። ቤተሰብ አታዩ? አመዳም መስያለሁ። የሚከሳስ ነው ይመስል። ኧረ ተውት። ባይሆን እኔ ነኝ ነፋስ ምናምን እንዳይወስደኝ የሆነ ድንጋይ ምናምን አንተ ነው የሚወስደው። እና አላችሁልን ፒስ ነው ቤተሰብ ምናምን ስራ ምናምን ሸግዬ ነው እንግዲህ ያው ዛሬም በጀሚል ቤት እና ያ ነገሮች እኔ ብቻዬን መጋፈጥ ስላቃተኝና ብቻዬን ይሁን አለርን ማሰብ ስላቃተኝ ለምን ከሱ ጋር ሆኜ አንድ ላይ ያለው ነገር አንፈታውም እስከ መጨረሻው። ለምን ትንሽ ነገሮቹ ስላስተበረኝና በጣም እየተጨቃጨቅኩኝ ስለሆነ ነው። በተደጋጋሚ እየተደወለልኝ በተደጋጋሚ በቃ በብዙ እንትኖች ስልኮች ተደውሎ እያወሩኝም እየተናገሩኝም ስለሆነ ለምን ከቤተሰቦች ጋር ለምን አላወራውም ጉዳዩ እና ከነላ ጋር አንድ ላይ ተገናኝተን ያለው ነገር በቃ ያ ነገር ካመጣብኝም ሰው ጋር አብረን ሆነን እናውራ ብዬ ነው። ይሄ ነገር እንትን ያው የተለየ ነገር እኮ የግብዳ የሆነ ነገር ምናምን አይደለም እምላችሁ። ያው የቤተሰቦች ነው አይቻሉኝ። የእናንተንም የሆነ ምላሽ ፊድባካችሁን በተወሰነ መልኩ ለማየት ሞክሬ ነበርና አንዳንድ ነገሮች የራሳቸው ጊዜ አላችሁ አይደል? ሁሉም ነገር የራሱ ጊዜ አለው። ሁሉም ነገር የራሱ የሚመጣበት አለ አይደለ? ሁሉም ነገር በስቴፕ ሲሆን መልካም ነው። ሁላችንም የራሳችን የሆነ ፍላጎት አለን፣ አላማ አለን። ቅድሚያ ለዚያ ነገሮች እንሰጣለን አይደል? በህይወታችን አንዳንዴ ቅድሚያ መስጠት ያለብን ነገር ይኖራል። ለሁሉም ነገር ጊዜ አለው። በዛ በሚል ነው፣ በሌላ ነገር ምናምን አይደለም። እኔም ነገሩን ለማየት በቃ ዝም ብዬ እንትን ካለኝ በኋላ ምናምን ተቆም ካረገኝ በኋላ ነገሩን ለማየትና ለማሰብ ሞክሬ ነበረ። ግን ያሲ እኔ ከሱ ሐሳብም ሳይ የክፋት አለመሆኑን አይቼ የሆነ ከክፋት የመነጨ ወይ ደግሞ ሌላ ነገር አይደለም። ግን በቃ አለ አይደለ ጊዜው ባለመሆኑና አሁን ላይ ስለማያስፈልግ ሌላ አላማ ስላለ ዞሬ አንቺ ችግር አለ። ሰላም ብትለኝ እንዴት ነህ? ሰላም ብትለኝ አንተ ዛሬ ከፍተህ እንዴት እንደናፈከኝ መስሎ ከተገናኘን ቆንጆ እኮ አንተ አውርተን አንተ ልጅቷን ይዛት ነው ያልኩት። ብዙ ነገር ነግሬያታለሁ። አረና ከመንገዱ ጣ ወረጅና አካባቢን ከመንገዱ እንትን እኛ ሳይሆን አንተን እኮ ነው የጠየኩት። ሰላምታዋን መልስ ሁላችን ማለት እሱ ነው ብቻው እንዴት ነው ምንድን ነው? አይ ሁላችን ተስማምተን ይኸውልሽ አንድ ነገር ስሚ። እኔ ዛሬ እንድትመጪ ያደረኩሽ እኔ እንድትደስ እንዳለኝ እንድትመጪ ይፈልጋል ምናምን ሲነግረኝ ኦ ማይ ጋድ አይደለም በጣም ደስ ያለኝ እና በቃ ናፍቀኝ ስለነበረ እንዳይክ በጣም ጓጉቼ ቶሎ ብዬ ነው ከቤት ወጥቼ የመጣሁት። ይኸውልሽ ከመጀመሪያ እኔ ይኸውልሽ ለሴት ልጅ ሪስፔክት አለኝ፣ ክብር አለኝ፣ ትልቅ ቦታ አለን። እኛ ወንዶች አንደኛው ከማለፈኝ ስለነበር ኖ መሳቅ አይደለም እምልህ እኔ እየሳኩኝ ምናምን ሳይሆን እምልህ ፀሐይ ይቅርታ፣ በእናትሽ ይቅርታ። ግን ያው ገና ሳልተዋወቅሽ ምናምን የሆነ ስታወሪ ሰው ሲታወሪ ነገር ማየው ነገር ስለጀረለ በጣም ነው የምወደው፣ አፍቃሪው ነኝ እና ከጊዜ በኋላ ደግሞ እሱም እንደሚወደኝ በጣም እርግጠኛ ነኝ። አስተዋወቅ አይ በቃ ምን ያክል ካወቅ ይበቃል። ከጊዜ በኋላ ደግሞ አብረን ስንኖር እሱንም እኮ አውቀዋለሁ። ግን አንቺ
እኮ አፍቃሪው ነኝ። አፍቃሪው አንዴ አፍቃሪው እሺ አሁን እዚህ ጋር እነላንም ይዤ የመጣሁት እንድትጨቃጨቂ ምናምን ነገር አይደለም። ከመጀመሪያው ከሱ ጋር ምንም የሚያነጋግርሽ ነገር የለም። ሲቀጥል ደግሞ ከኔም ጋር ምንም የሚያገናኝሽ የሚያነጋግርሽ ነገር የምትገናኝበት ነገር የለም። እንዴ የምትገናኝበት ነገርማ አለ። ምን ማለት ነው? ይሁን እኮ በጣም ነው ሙድ እና ደግሞ እንደዚህ ዘም ብለው የለ መተው ወዳለው ምናምን እንደወረት አይነት ሴት አይደለም። በጣም ስለምወድ ነው ይሄን ሁሉ መስዋዕትነት እየከፈልኩ ያለሁት እና ደግሞ ከጊዜ ሂደት በኋላ እንደምትወደኝ ሙሉ አንተ ከምን ብላ የኔ ትገኝ ግን እሺ አፍቃሪው ስምሽ አፍቃሪው ነው አይደል? ጀመራ ላይ እንደ አፍቃሪ እምልሽ እኔ አሁን እንደዚህ እያልኩሽ ያለው ስለምን እንደሆነ ታውቂያለሽ ወይ? አሁን አንዳንዴ እኔ ወሬሽን ላይ ንገርሽን ሳየው የሆነ እየቀለድሽ ምናምን ሁላ እየመሰለኝ ነው። የምን ቀልድ ነው? እኔ ሀይቀ ምሬ ነው። ከዛ ደግሞ ባሻ አሁን ባለፈው ያለውን እንትን አይቻለሁ። እኔ ባለፈው የተሰራውን ቪዲዮ አይቼ እንትኖችንም ላሾችንም የሆነ ነገሮችንም እያየሁ ነበርና እቺ ልጅ በዚህ ልክ ለምንድን ነው እንደዚህ መጥፎ የሆነ በቃ አለ አይደል የሆነ አንዳንድ ስም ያል ኮሜንት ራሱ ሳይ ላንቺ ቀር እያለ እኔ ላንቺ ቀር እያለ ነበር። ግን አሁን እያወራሽ ያለሽው ነገር እውነት ከሆነ እንደ እውነት አውሪ እንደ እውነት ከዛ ለምን ታውቂያለሽ? በእውነትም እንድመልስልሽ ማለት ነው። አንደኛ የሆነ እኔ የቀለድ ጨዋታ እኮ አይደለም ይሄ ነገር ቀልድ አይደለም። ከሩቅ ነው እሱን ለማየት ብዬ የምመጣው እና ደግሞ በጣም ጓጉቼ ነው እሱን ለማየት የምመጣው። በጣም ነው የሚናፍቀኝ ከምንም በላይ እና በጣም ወደዋለሁ። ወደፊትም አብሮን ሊኖር አይ ነግሬሃለሁ። ሲጀመር አንድ ነገር አንድ እኔ ላውራ እኔ አገናኝቼ ሄዳለሁ ነው እኔ ላውራ ምንም ይኸውልህ ስማኝ እኔ እንደዚህ ነገራት ብዬሃለሁ አይደል? እሺ ያለው ነገር ነገራት ብዬ ነው አይደል? አንተን እንትን ያልኩ። ስለዚህ እሷ የምትዘበራርቀው ነገር ማይሆን ነገር ተነጋገሩ። አንድ ነገር ስኝ እኔ እዚህ ጋር አንቺን ያመጣሁሽ ይኸውልሽ እዚህ ጋር ነይ ብዬ ብቻዬን ማግኘት አቅቶኝ አይደለም። ብቻዬን ማግኘት እችላለሁ፣ ግን ከጓደኛዬ ጋር አንድ ላይ ሆነን እናግኝሽ ብዬ ነው። እሱም ከኔ ጋር ስለነበር ነው እዚህ ጋር መተን ይሄን ቪዲዮ እንስራ ያለው ነገር ለቤተሰብ እናጋራ። ምክንያቱም አንቺ በቃ ሰሞኑ በሪና ባንተ ጉዳይ ምን ማለት ነው? ማለት እኔ ሞዴው ነው እንደዚህ ብሎ ነገር የለም። ይኸውልሽ ከመጀመሪያ እንደዚህ የሚባል ነገር እሺ አንተ ሲጀመር ማለት ነው ጀሚል ይቅርታ አድርግልኝና ቤስት ወይ የዚህ ነው ሰው ይዞ መምጣት አሁን ጀሚል ምን ፈላጊ ነገር ነው አይደለም የሚሉት ነገር አንቺ አንዴ ዝም በይ በእናትሽ ሲጀመር ምን አገባ አንቺ ምንድነው በስነ ስርዓት አንቺ ክብር የለሽም እንዴ አታርፊም እኔ ካንቺ ጋር መመላለስ አልፈልግም አንተ በላይ ነው ያለኝ በነገራችን ላይ እሺ ምን ማለት ነው አንተ ጋር ለምን አትከበሪ እኔ ሙሉ ነገር አስረዳት ነው ነገር ተናግራት ነው ያልኩ ፈልገው ወደፊትም ከኔ ጋር ስለምታንተ ነው አይመለከታችሁም እስቲ ወላሂ አለ ኧረ ምን አይነት ነገር ውስጥ ነው የገባሁት ባላ ታጥቀውም እኮ ነው ነገር ብዬ እኮ ነው እንደዚህ ወላሂ ተቀሽናል ነው እና የማያገባ ነገር ባታረቀርቅ ደህና አይ እንደዚህ እንዳታናገሪ ክብር ነው አረቦሽ ክብር የሚባለው ነገር በመሰረቱ ያለሽ ጀሚል ክብር የሚባለው ነገር ማለት ነው ታውቀው ከኔ ይልቅ ለጓደኞቼ ክብር መኖር አለበት። ገባሽ? እንደዚህ አይነት ቃል እንድታወሪ አልፈልግም ነው ራሴ በቃ አለቀ። ይኸውልሽ ክብር የሚባለው ነገር እኮ ቢኖር ብታውቂች ልጅ በዚህ ልክ ራሱ እሺ ሶሪ ነው ካንቺ ጋር ማውራት አልፈልግም። እኔ አንቺ ከዚህ ጋር ግን ቤስት ስማኝ እሺ አንዴ እኔ ስማኝ እሺ እኔ ልስማህ አንተን እሺ አንተ ልስማ መጀመሪያ ያልኳት እኔ ሁለታችሁ እንደፈለጋችሁ አውሩ ያው ራሱ አንተ ምንድነው የምትለው እሱ የሚናገር ግን አይደለም ቆይ ሁለቱን ያውሩ ሳይሆን እኔ እናንተ ቤስት እኔ እናንተ ይሄ ልጅ አይደለም አሁን እኛ እንደዚህ ንግ ልንጋብዘው በዚህ ሰዓት ላይ እዚህ ነገር ውስጥ ቢገባ ምንድነው ማድረግ ያለብን? ሐሳቡ እንኳን ቢኖረው እኮ አይደለም እኮ እኛ መጋበዝ አለብን እንዴ? እኛ እሱንም አስረድቼው እሺ በስነ ስርዓት እሺ ይኸውልህ እሺ አላልኩም አይደለም ይኸውልህ እሺ ነው አወራታለሁ ብሎ ይሄን አወራታለሁ ብያለሁ። እሺ ይኸውልህ አወራታለሁ ብያለሁ አይደል? ያለው ነገር ሙሉ እንደዚህ ነገር መሆን እንደሌለበት በስነ ስርዓት የምታመጣው ሰው በስነ ስርዓት መናገር አለበት። ሲቀጥል ደግሞ አንቺ ሰሞኑን ቤት መተሽ የዛን ሰዓት ያደረግሽው ነገር ምን ማለት ነው እኮ ለብቻችን ነው ምንድነው የምትለኝ? አንተ ምንድነው እሺ ልጅ አውራት በቃ እኔ ምን ማለት ነው? እሺ አገባኝ የት ነው የምንሄደው? የት ነው የምትሄደው? እኔ እነሱ እናወራ በቃ እሱ ይሄድ ምንም የምናወራው ነገር ስለሌለ ነው። ከመጀመሪያ እየሰማሽ ነው። ኪት የመጣችው ይችላል ወይኔ አይመለከትም። አሁን እሺ ኧረ አንቺ ደረኔ ካንቺ ጋር እኔ አፍ መከፈት አልፈልግም። መረፊ አንዴ እኔ ካንቺ ጋር አፍ መከፈት አልፈልግም። እኮ ምን አጠፋኝ? አንተ መውደድ ነው ጥፋት? እሺ አዎ ጥፋት ነው። ለምን ጥፋት ነው? እንደዚህ መውደድ ብሎ ነገር የለም። መውደድ ምናምን ብሎ ነገር የለም። አንድ ነገር ሰምኛለሽ? እኔ አሁን እዚህ ጋር ቤተሰብ እኔ የጠራኋት ሁለታችንም እንድትጠራት እሱም ይዛህና ያልኩት ሙሉ ነገር አስረድቼዋለሁ፣ ተናግሬዋለሁ። ምክንያቱም እሱ ጋር ደጋግማ እየደወለች እያስጨነቀች ነው። ደጋግማ እየደወለችለት ነው። ይነግረኛል፣ ደጋግሞ ይነግረኛል። በሌላ ሰው ደውሎልኛል። ሌላ የሚያውቁኝ ጓደኞች አሉኝ። በቲክታክ እየገቡ እያወሩኝ ነው። እንደዚህ ብላ እያወራችኝ ነው።
እያወሩኝ ነው። እዛ ጋር መድረስ የሌለበት ነገር ነው። እቺ ልጅ የመጣችሁ በቪዲዮ ነው አይደል? በቪዲዮ እስከመጣች ድረስ በዚህ ነው የቪዲዮ ይዤ ለቤተሰብ ምክንያቱም እኔ የትኛውም ሴት ልጅ ነግሬሻለሁ። ለየትኛውም በቃ ሴት ልጅ ክብር አለ። ይኸውልሽ ክብር ስላለን ነው ገባሽ? ክብር አለኝ። እኔ አንድ ቀን ላወራሽ አልፈልግም። እንዲህ ከፍተኛ ማለት ከፍ ያለ ነገር አንድ ቀንም ልናገርሽ አልፈልግም። በስነ ስርዓት አስተናግጅ፣ በስነ ስርዓት ተንከባክቤ መሸኘት ነው የምፈልገው። ግን የመጣሽበት ሐሳብ ሌላ አይነት ሐሳብ ነው፣ ማይሆን ሐሳብ ነው ገባሽ? እኔ ይኸውልሽ ስሚ አንቺ ትላንት ወይም በቃ በቅርብ ነው እዚህ ጋር መጣሽ። እኔ ልታቂ የምትችይው በቅርብ ነው ገባሽ? ምንም የምታውቂው ነገር የለም ስለኔ ህይወት፣ ስለኔ ምንም ነገር የምታውቂው ነገር የለም። ከመጀመሪያ ለማወቅ እኮ ነው ለማወቅ ነው ወደ አንተ የመጣሁት እና ስለማወቅ እሺ፣ አንድ ነገር ልንገርሽ። ኦኬ ልጋራ እኔ ማግዝ በምትችለው ነገር ምላት ግን አሰማም እንደው እኮ እየሰማሁ እኮ ነው። ግን ደግሞ ለምን አይደለም ቪዲዮ መቆረጥ ይችላል እያልኩ እኮ ነው። አይ ኮስተር አላልኩም። ምንድነው የምትለው? አይ ምንድነው የምትለው? ምንድነው የምትለው? እሱ ስላለ ነው እንደዚህ ይሆን ያለው ነው። ንገራት ብለኛል አይደል? እኔ እሺ ልሂድ በስነ ስርዓት አውሩኝ እንደፈለጋችሁ። እኔ ሲጀመር በነገራችሁ ይኸውልሽ አንቺ ከመጀመሪያ ስነግርሽ ማለት ነው ሰው አክብር ያለኝ ነገር እኔ ጋር ድጋሚ ስልክ እንድትደውይ አልፈልግም። አንዴ አገናኝ ብለሽ ሰው አክብሪ። በማልቀስ ምንም የሚመጣ ነገር የለም ገባሽ? ሰው አክብሪ እሺ። እኔ ጓደኛዬን የግድ ማክበር አለብሽ። ጓደኛዬ አንቺ እንደሚያከብርሽ ሁላ አንቺም እሱን ማክበር አለብሽ። ረፊ በቃ ጀሚል እኔ አይገበኝም። በቃ እኔ ልሂድ። ማልቀስ እኔ ስላለቀሰች ምንም የሚመጣብኝ ነገር የለም። እኔ ሴት ልጅ ሲያለቅስ እኔ ብዙ አላማ ያለኝ ሰው ነኝ። እየሰማ ነው። እሷ ስላለቀሰች እኔ ምንም ነገር አይመጣብኝ። በቃ አለቀ በቃ ቤስት። አሁን እኮ እንዲህ እንድትከራከር አይደለም። ስማ ወንድሜ ያን ነው የምትሄደው። አሁን እኮ ይሄ መሄድ አለመሄድ ጉዳይ አይደለም። አንደኛ የለ ጉዳይ በቃ አንደኛ ጉዳዩ እኔ እኮ እቺ ልጅ እኔ እኮ አለቃትም እና ምንም ነገር አድርጋኝ እንኳን አይደለም እኔ በዚህ ልክ የምናገረው እኔ ለሷ የተለየ ጥላቻ ኖሮኝ ወይ የሆነ ነገር አይደለም። ግን ደግሞ በቃ አንዳንዴ መሆን የለበት ነገር አለ አይደል? እሷንም አስረድተህ በስነ ስርዓት ልመልሳት ይገባ ነበር። አለቀ። እኔ አሁን አንተን እምልህ ያ ነው። እሷ ራሱ አሁን አላ የሆነ የማይራመድ ነገር ለምንድን ነው መጀመር የምትፈልገው? እቺ ልጅ የሆነ ነገር እንዴ አንቺ ይሄ ልጅ እኛ ከሱ ብዙ የምንጠብቀው ነገር አለ። ብዙ ኃላፊነት አለበት። እኔ ማለት የማይሆን መንገድ መራዋለሁ ማለት እኔ ሰው መግባት አሁን ሌላ ነገር ውስጥ የሚገባበት ጊዜው አይደለም። በቃ አንድ አማርኛ አየሽ፣ አንድ አማርኛ አንድ ነገር ብቻ ይገባሻል አይደል? ያወራለው በስነ ስርዓት አውራ እኮ ማውራው አንድ አማርኛ አይደል? እና እንዴት ነው እያወራው ያለሁት? በቃ አንተ ማውራታችሁ ወይስ እየገባሽ በቃኛ እናውራ። ዝም በል አዳምጥ። አንተ ጭራሽ ማውን ነው። እሺ ልጁ ምን ያርግሽ? ምን አርገ ነው የምትይው? እሺ ጠይቂው፣ መጠየቅ የምትፈልጊውን ጠይቂው። አሁን እኔ እዚህ ጋር ድጋሚ ከማንም ጋር መጣላት አልፈልግም። አገናኝ ብለሽ ብቻዬን ማውራን ፈልጊው። ከፈለግሽ ብቻውን ነው አይደል? ብቻ ነው ማውራን ፈልጊው። ሁለታችሁ ሂዱ እዛ ጋር ቆማል። እዛ ጋር ሄዳችሁ አውሩ። ችግር የለውም። አውራሳ ችግር የለውም። ችግር የለውም። ሂድ ችግር የለውም። እሺ በለኝ። እሺ በለኝ። ወላሂ ችግር የለውም። እኔ ችግር የለውም። ሂድ ችግር የለውም። አንተ ችግር አለብህ እንዴ? ታወቀደ ቅርታ ሂድ በቃ ችግር የለውም። እኔ አስረዳታለሁ። ሂዱ እዛ ጋር እኔ ሂዱ ብያለሁ። ኧረ እኔ ያልሆነ ነገር ችግር የለውም። ኧረ በእናትህ ሂድ። ችግር የለውም። ሂዱ እዛ ጋር ችግር የለውም። ሂዱና እዛ ጋር አውሩስ ችግር የለውም። አይ እኔ ችግር የለውም። ሰውዬው ነገር ነው እቺ አንተ እቺ ልጅ እኔ ኧረ ተው በቃ ሂዱ። ስሚ አንድ ነገር ከመጀመሪያ ልንገርሽ፣ ሁለታችሁ ሄደዋል። ከመጀመሪያ ልንገርሽ ሰውን በስነ ስርዓት በክብር አውሪ እሺ። ሰውን ማክበር ስሚኝ፣ ይኸውልሽ በእኔ ስለመጣ ስላልመጣ ምናምን ነገር አይደለም። ከመጀመሪያ ሰውን የማክበር እንትን ይኖርሽ፣ ሰውን አክብሪ። ገባሽ? ሲቀጥል ደግሞ ማለት ነው እኔ የምታያቸው እዚህ ጋር ሊያዩን የሚችሉ ብዙ ሺህ ቤተሰቦች አሉኝ። ገባሽ? እነዚያ ቤተሰቦች በእኔ ብዙ ነገር ይጠብቃሉ። የሰማሽ ነው? ብዙ ነገር ይጠብቃሉ። እኔ እዚህ ጋር መውደድ፣ ፍቅር፣ ምን ቀየው የሚባል ነገር ህይወት ውስጥ እኔ መግባት መፈልግ ሰው አይደለም። ገባሽ? ምንም ስላላወቅኩ ነው ምናምን እኔ ካንቺ ጋር ልከራከር አይደለም። እኔ አሁን የጠራሁሽ በልጁ ያስጠራሁሽ ከዚህ በፊት በደንብ እያስጨነቀሽኝ እያስጨነቀሽኝ ብዙ እንደነገርኳችሁ ቤተሰብ ብዙ ሰው ጋር እየደወለች እኔን የሚቀርቡኝ ሰዎች ጋር እያወራች ነው። እኔ አይመለከተኝም። እኔ ስለማውሪውልሽ አንቺ ስለማውደድሽ አይደለም። እኔ ወደድሽኝ አልወደድሽኝ እኔ ምንም የሚመለከተኝ ነገር የለም። ገባሽ? ግን ደግሞ ሰሞኑ እንደዛ ብዬም ተናግሬሽ ሂጂ ብዬሽ ነበር። ምክንያቱም የተናገራችሁት እንትን ሐሳብ ማይሆን ሐሳብ ነው። ከመጀመሪያ ስነግርሽ እኔ ሳወራ መሀል ገብተሽ እንዳታወሪ እሺ? ገባሽ? የዛን ቀን ያወራሹ ነገር ትክክል አይደለም። ከመጀመሪያው ሰው እንደ እህት ሆኖ ይቀርባል። እህት በቃ አለቀ።
እህት ወንድም ይኸውልሽ፣ በቃ እህት ወንድም እኔ የሆነ ይኸውልሽ፣ እኔ ቤተሰቦቼን መቀየር ፈልጋለሁ፣ እናቴን መቀየር ፈልጋለሁ፣ ገባሽ? ራሴ መቀየር ፈልጋለሁ። ከቤተሰቦቼ ከራሴ አልፌ ለሰው መድረስ ፈልጋለሁ፣ ገባሽ? ለብዙ ሰዎችን መድረስ ፈልጋለሁ። ወንድ ደርስ እኮ እኔ ሊሆን ይችላልኝ። እኔ እንደዚህ ነገር አልፈልግም። እኔ የእውነት ወድጄ ስሜቴን ስለገለጽኩልህ በቃ አልፈልግም፣ ምንም ነገር አልፈልግም እንደዚህ ነገር። ኦኬ ሴቶኔ እኔ እወዳለሁ። አይ እንደዛ ነገር አይደለም። ይኸውልሽ ከመጀመሪያ አንድ ነገር እንገርሽ፣ አንቺ የምታስቢ ብዙ ነገር ከሆነ ሌላ ነገሮች ከሆነ እኔ ደግሞ ምንም ነገር አልፈልግም። በዚህ ህይወት በዚህ ኑሮ እንደዚህ ነገር አልፈልግም ከመጀመሪያ ገባሽ? ልጆቹ እዛ ጋር ሄደው እንዲቆሙ ያስደረግኳቸው ይሄ ነገር እንዳስረዳሽ ብዬ ነው ገባሽ? ምክንያቱም ይሄዱም እያልሽ ስለሆነ ብቻችን እናውራ እያልሽ ስለሆነ፣ ስለዚህ እኔና አንቺ ዛሬ የተገናኘነው ለበቀደመት ላጠፋውብሽ ነገር ለሙሉ በቤተሰብ ፊት ለፊት ካጠፋውኝ ካስደበርኩሽ ካስቀየምኩሽ ይቅርታ ልልሽ ነው የጠራውሽም። ከዛ ደግሞ እንደዚህ ነገር መሆን አይችልም። አንቺ ከሩቅ ቦታ ነው መመጣው ብለሽ ታክሲ ያለ ብዙ ነገሮች አሉ። ያ ነገር ወጪ አድርገሽ እዚህ ድረስ መድከሙ ማያስፈልግሽም ከመጀመሪያ። ሲቀጥል ደግሞ አንቺ የትኛው ካሁን በኋላ በቻልሽ አቅም እነሱም ጋር ሆነ እኔ ጋር ማንም ጋር መደወል አቁሚ። ሰምተሽኛል? አንተ ከነሳ ማንም ጋር እኔ የመጨረሻ ጊዜ ነው የምነግርሽ። እኔ ከዚህ በኋላ የሆነ ነገር እንዲሰማኝ የሆነ ነገር እንዲደረግ ወይም ሰው እንዲያወራ አልፈልግም። እኔ ስራዬ መስራት የምፈልግ ሰው ነኝ። የራሴ ብዙ አላማ ያለኝ ሰው ነኝ። ቻልሽው አቅም ማንም ሰው ጋር እንድትደውይ አልፈልግም። ማንም ሰው ጋር በቻልሽው አቅም እኔ ለሰላምታው ከሆነ ሃይ ከሆነ ችግር የለውም። ያለ ሰላምታ ለማንም አይከለከልም። ግን እንደዚህ የማይሆን ሀሳብ ልቀቂ። ገባሽ? ካሁን በኋላ እንደዚህ የማይሆን ሀሳብ ልቀቂ። እኮ ወደዲ ስለበረታ ነው ይሄን ሁሉ ነገር ያደረኩ ያለሁት እንጂ እኮ ብችል ኖሮ እንደ ሰው ማስመሰል ብችል ኖሮ እንደ እህት እና መጣና እሄዳለሁ እኮ በቃ እና እንደዛ ልከታተልም አልፈታተንም ነበር። በጣም ስለሞደ ይሄ ሁሉም ነገር አውርቼ በእናትህ ውደደኝና ማለት ነው። እውነት ወለ በቃ የፍቅርን ጥግ ላሳይክ። ምን ማለት ነው ውደደኝና ፍቅር? ምን የሚባል ነገር ነው? እሺ ማለት አንቺ እስካሁን የለፈለፍኩት ለኔ ዝም ብሎ ነው? በፍቅር ብቻ እንቀጥል። እስካሁን ያወራሁት ለአንቺ ዝም ብሎ ነው ነገር ነው? እስካሁን የለፈለፍኩት ዝም ብሎ ነው? ምን ማለት ነው? አላሳዝንህም? እስካሁን ያወራሁት ለአንቺ ምንም አይደለም ወይ? ያለሁት ምንም አላሳዝንህም? ምን ማለት ነው? እውነት ቤት እኮ ወላሂ ታይቻለሁ። ምን ማለት ነው? ባልበላ ምን ብጥል ማለት ለሳክስ መስላል፣ ግን ይሄ እውነት ሪያሊቲውን ነው እየነገርኩህ ያለሁት። ምግብ አባይ መዋጣችኝ በኔ ምክንያት ምን ሆነሽ ነው ያን ማለት በቃ እየነገርኳቸው እነሱ ራሱ ምንም ሊረዱኝ አልቻሉም እኮ በኔ ምክንያት ምግብ አባይ ወዋጣችኝ። ፍቅር እንዳዘ ራሱ አላውቅም። ቤተሰብ ሰምታችኋታል? ምንድነው እኮ እኔ ሩት ተነቀም አንተ እንኳን ብትረዳኝ ምን አለበት? ትንሽ እንኳን አላሳዝንም? እውነት እኔ ያለሱ መኖራችን ያቀይርዛ ምን ብለሽ ነው? ጥሎኝ ሄደ እኮ ጀመረ። ይኸውልሽ ካሁን በኋላ እኔ ካንቺ ጋር ምንም የሚያስወራራኝ ማወራው ነገር የለም፣ ምንም ነገር የለም። አንቺ ብዙ ነገር የሚኖረው ምን ማለት ነው? ናገርኩሽ ነው በቃ ምንም እንደዚህ የምታለቅሽበት ምንም ነገር የለም። እሺ ካሁን በኋላ እንዳትደውይልኝ፣ አልደውልሽም። ያዢ ስልክ ያዢ። ምን ማለት ነው? እኔ እኮ ያለ አንተ መኖር አልችልም። እውነት እኔ ያለ እሱ መኖር አልችልም። ያቀይርዛ ምን ብለሽ ነው? ጥሎኝ ሄደ እኮ ምን ብለሽ ነው? ጥሎኝ ሄደ እኮ አሁን ተመልሶ ይመጣል። ምን ብለሽ ነው? ሄደው እውነት ናፍቀኛል። ተወኝ እስኪ ረዛ አትንካኝ። አንተ ደግሞ እንዳትንካኝ እሺ። ተመልሶ አንድ ነገር እንትን ይበልና ማለት ነው። አንተ ራስህ ቢስ እቺ ልጅ የምታስቆም ከሆነ ረፊ የምትል ከሆነ ረፊ ይበላል። አንቺ ነው ለኔ ከሷ ጋር ላስ ነገር መናገር እኔ እኮ በጣም ነው የሚናፍቀኝ። እሺ ምን ላድርግ? አንቺ ረፊ እኮ እሱ እኮ አልረዳም አለኝ። ምን ብለሽ? በጣም ነው የምወደው ስለ ከዚህ በኋላ አትደጅኝ፣ እንደውም ላገኝሽ አልፈልግም ብሎ አይደለም። በቃ አሁን ይኸው ስሚ፣ መልቀሱን ተያው። እሺ ምን ላድርግ? እኔ እኮ ስለከበደኝ እኮ ነው። ከዚህ በኋላ አይገባኝም። በቃ ከሱ ጋር አላየሽውም እንዴት እንደሆነ። በእናትህ አንተ እኔ አሁን ወደ ሀገርሽ እህት የለህም? ቢያንስ እንደዛ ብለሽ ተነሽ ሂጂ። በቃ አሁን ነይ ልሸኝሽ። በቃ ይተፈቃቸው